መንግስታችን ነው ቴዲ አፍሮ ቴዲ ሀገር ለቆ መውጣት አለበት። ስለዚህ ሀገር ለቆ እንዲወጣ ደበደቡ፣ ወደ ፖሊስ ጣቢያ ወስደውታል። ቴዲ አፍሮ የስራን ይስጥሽ። 5 ፌደራል ፖሊሶች ቴዲ አፍሮ ቤት በመግባት በጣም ሲበዛ ታጋሾች ነን። ለዛ ነው እኮ ይሄ ሁሉ ጭፈራ ምናምን ስድብ። ብዙዎቻችሁ ላይ ዋጥላችሁ ይችላል፣ ግን እመኑም አትመኑ 100% እርግጠኛ ሆኜ የምነግራችሁ እኔ ከአብይ አህመድ አሊ ይሻላል። ሰዎች በቴዲ ማናጀሮች ላይ በተደረገው ነገር ላይ በእንግሊዘኛ ቪዲዮ ሰራል። ዓለም ላይ ኢንተርናሽናል እንዲሆን ብንሰርክም ባንሰርክም እንኳን ክርስቲያኖ መሬት እንኳን ኦርቶዶክስ ሆነ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ያው ጋይስ እንግዲህ ያው እንዳያችሁት ነው፣ ቪዲዮውን እንዳያችሁት ነው። ምንድነው የኛ ያህል መናደድ ማል ብሮ ከቀሽቲኮ ማለ አከናቴ አርታ ሃሮንም የዋን ፈየዱ አቺ ሃርቴ ፋቶናማ ጉብዴ ዋን ፈየዱ እንጅሩሜ ቀሽቲኮ ያው ዋንብራይቹ በርባዴ ምትገሩ አከናቴ ሃሩ ስሪ ምትሽ እንደዚህ መናደድ የለብንም። የኔ አባት ትክክል አይደለም። እሺ አባቴ ከፍተኛ ጫና በአርቲስቱ ምክንያት ስለደረሰብን ራሱ ቴዲን በማሰር ጫና ራሳችን ላይ አንፈጥርም። ነገር ግን በደህንነቶች በማዋከብ ሐራስ በማድረግ በማስፈራራት እንዲሁም ከገቢው ጋር የማይመጣጠን ከፍተኛ ግብር ጫና በመቆለል ከኢትዮጵያ ለቆ እንዲወጣ ማድረግ የሚል ነው የተላለፈው መልእክት። ይሄ በስብሰባ ላይ ዛሬ የተነገረ ነው። ከተጨባጭ ማስረጃ ጋር ከምንጮች የመጣ ነው። ቴዲ ሀገር ለቆ መውጣት አለበት። ስለዚህ ሀገር ለቆ እንዲወጣ የፈለግነውን ሁሉ ማድረግ አለብን። በዋነኝነት የምንጠቀመው ሐራስ ማድረግ ማዋከብና ከገቢው ጋር የማይመጣጠን ሰሞኑን አግኝቷል ከተባለው ጋር ከፍተኛ የግብር ጫና መቆለል የሚል ነበረ። እሱን ተከትሎ ሐራስመንቱ ወዲያው ነው የተጀመረው። ተመልካቾቻችን አሁን በደረሰን መረጃ መሰረት አሁን ከሰዓታት በፊት የቴዲ አፍሮ እጅግ በጣም የቅርብ ጓደኛው የነበረውና ካጠገቡ የማይለየውን የሱፍ ያሲንን የፌደራል ፖሊስ አባላት እቤቱ ድረስ በመሄድ እየደበደቡ ወደ ጣቢያ ወስደውታል። በአሁኑ ሰዓት ይህ አስነዋሪ ድርጊት ተባብሶ እንደሚቀጥል ይጠበቃል። አሁንም ሐራስመንቱ ከዚህ ነው የሚጀምረው። ስለዚህም ብለዋል በርካታ የቴዲ አድናቂዎች ከአዲስ አበባ ባስተላለፉት መልእክት ሁላችንም በአንድነት ይህን መልእክት ሸር በማድረግ ስለ ሁላችንም ተብሎ የተከፈለልን ዋጋ በጋራ ሁነን በሰላማዊ መንገድ እንድንመክት ጥሪ እናቀርባለን የሚል መረጃ ነው የተላለፈው። እንግዲህ የሱፍ ያሲን ማለት ከቴዲ ጋር አብሮ የማይለየው ማለት ነው። በጠዋቱ ስብሰባ ላይ በተለይ በኦሮሚያ ብልጽግና ላይ በተደረገው ስብሰባ ቴዲን ሐራስ ማድረግ፣ በደህንነቶች ማዋከብ፣ እረፍት ማሳጣት የሚል ነው አንዱ። ሁለተኛው ግብር መጣል የሚለው ነው። ተመልካቾቻችንን ከመጠን በላይ ግብር መጣል የሚችል ነው። ስለዚህ ሐራስመንቱን አሁኑ ጀመሩት። በዚህ አጋጣሚ መልእክት ይተላለፍልን ያሉ የቅርቡ ሰዎችም ቴዲያው እውነት እስከያዘ ድረስ ይደፍራል፣ ብዙ ነገር ያደርጋል። ነገር ግን በዚህ ሰዓት ላይ ከፍተኛ ጥንቃቄ የሚያስፈልግ ስለሆነ አሁን በርካቶች ማሳሰቢያ እየሰጡ ያሉት ለምንድን ነው? ቴዲ የሱፍን ለመጠየቅ ወስደውታል፣ እየደበደቡ ፌደራል ፖሊሶች ለመጠየቅ ወደ ፖሊስ ጣቢያም እንዳይሄድ የሚል መልእክት እየደረሰ ነው። ሰበብ ነው አሁን የሚፈልጉበት፣ የተለያየ ነገር እየፈለጉበት ስለሆነ ቴዲ እባክህ ምንም ነገር እስከሚያደርጉ ድረስ ከእንደዚህ አይነት እንቅስቃሴዎች ፈለጉት የሚያደርግ አንተ በትዕግስት ተጠባበቅ፣ የሱፍን ለመጠየቅም እንዳትሄድ ወደ ፖሊስ ጣቢያ የሚለው መልእክት እባካቸው አድርሱልን የሚል ነው። ነገሩ በጣም የሚያበሳጭ ነው። ይሄ ብቻ አይደለም።
ወጣቶችን በማሰር ነው የተጀመረው። ቀጥሎ ደግሞ ሌሎች ወጣቶችን ወደ ማሰር ነው የሚቀጥለው። በውድቅት ሌሊት 5 ፌደራል ፖሊሶች ቴዲ አፍሮ ቤት በመግባት ተመልከቱ ተመልካቾቻችን። በውድቅት ሌሊት ሃራስመንት ማለት ይሄ ነው። ቴዲ አፍሮ ቤት በመሄድ የቴዲ አፍሮ ሙዚቃ አቀናባሪ ከሆኑት መካከል ዲጄ ዊሽን እየፈለግን ነው፣ አንተ ቤት ነው ያለው አምጣው በማለት ቴዲ አፍሮን ከሌሊት አንኳኩተው ማለት ነው። ቴዲም መልስ ሰጥቷቸዋል። ተገቢውን መልስ የመጣችሁት ከሌሊቱ 6 ሰዓት ካለፈ በኋላ ነው። ቤቴን አልከፍትም፣ በዚህ ሰዓት ላይ ቤቴን አልከፍትም፣ በፍጹም ይሄ ህጋዊ ነገር አይደለም፣ በፍጹም በዚህ በውድቅት ሌሊት ቤት አልከፍትም፣ እንድትገባው አልፈቅድም ብሏቸው ምንም ነገር ሳያደርጉ ተመልሰው ሄደዋል። እሱንም አልወሰዱትም፣ ሌላም ነገር ያደረጉት የለም። ቴዲም ጠንከር ያለ ምላሽ ነው የሰጣቸው። ተመልከቱ ተመልካቾቻችን፣ የወንበዴ ስራ፣ የሌባ ስራ፣ የሚፈልጉትን ነገር በቀን ማድረግ እያደላቸው። ቴዲ የሚኖረው ኢትዮጵያ ውስጥ ነው። ቤቱ ይታወቃል፣ አድራሻው ይታወቃል። ምን አልኳችሁ? ሀራስ ማድረግ፣ ማስጨነቅ፣ ማስፈራራት። የልጆች አባት ነው፣ የ3 የ4 ልጆች አባት ነው። ባለቤቱ አምለሰታለች። ሴቶች ማስጨነቅ፣ ማስፈራራት ባለቤቶች። የጠየቁት ነገሮች ሰምተሃል? ያው ዲጄውን አምጣ ነው መሰለኝ የተባለ በዋናነት ሌሎች ባሉ ነገሮች ካሉ እንዴ እሱ ቤት የለውም እንዴ? ዲጄው ራሱ ቤት አለው፣ የሚታወቅ ነው። ሁለት ለምንድን ነው እሱ የሚፈልጉት? ለምን እንደሆነ ታውቂያለሽ? እንዲህ ሞስት ፕሮባብሊ እሱ ዝም ብሎ ወይ በቃ እንትን ማድረግ ቅድም እንዳለሽ በዙሪያው ያሉትን ሰዎች እንትን እያደረጉ ህዝቡንም ቸክ ሊያደርጉ ቴዲንም ላይ ፍርሃት ለመልቀቅ ቤተሰቦች ሁሉ ለማስጨነቅ ከሁሉ ጭንቅላት የሌላቸው 6 ሰዓት 4 ህፃናት ያሉበት ቤት የሚሄዱት ምን ለማድረግ? 4 ህፃናት ተይው፣ ስለ ቴዲ ተይው፣ ስለ አምለሰት ተይው፣ ስለ ሌሎች ትልቆች ያቸው እንዴት ምን ይሆናል ብለው ነው ከሌሊቱ 6 ሰዓት ላይ በልጆቹ ላይ ምን አይነት ስነ ልቦና ለማሳደር ነው? ሊተኙ ይችላሉ፣ በገቡ እንትን አላደረጉም። ባይተኙ ግን ምንድነው የሚያደርጉት ነው? ጭካኔያቸውን ነው። መጽሐፍ ምን ይላል? መጽሐፍ ቅዱስ እውነተኛው እረኛ በቀን ይመጣል፣ ሌባውና ወንበዴው ግን በሌሊት ይመጣል። መቲ በውድቅት ሌሊት ሰው ቤት የሚሄድ ሽፍታ ነው፣ ሌባ ነው። ምንም ነገር አይደለም። አንድ መንግስት ነኝ የሚያካል ያውም አርቲስት ያውም ቢጠቅማቸው ለነሱ ሊማሩበት የሚችሉ ብዙ ነጥብ ያቀነቀነላቸው የሚያጨበጭቡት አይደለም የሚጠቅማቸው። እንደ ቴዲ አይነት ነገር ነበር የሚጠቅማቸው። ብዙዎቻችሁ ላይ ዋጥላችሁ ይችላል፣ ግን እመኑም አትመኑ 100% እርግጠኛ ሆኜ የምነግራችሁ እኔ ከአብይ አህመድ አሊ ይሻላሉ። ይሄ 100% እርግጠኛ የሆኑበትን ነገር ነው የምነግራችሁ። በመነጻጸሪያ ሊያቀርብልህ ይችላሉ። ለምሳሌ እኔ ሰው የሚሸት ፖለቲከኛ ነኝ። አብይ አህመድ አሊ እንስሳት የሚሸት ፖለቲከኛ ነው። ስለ እጽዋት የሚጨነቅ፣ ስለ ብልጭልጭ ነገር የሚጨነቅ፣ ስለ ሪዞርት የሚጨነቅ፣ ስለ ድንጋዩ የሚጨነቅ፣ ስለ አስፋልት የሚጨነቅ ግን አስፋልት የማይሰራ የተሰራውን በቀለም በምናምን ትንሽ አብለጭልጮ ይኸው ሰራሁላችሁ አሳመርሁላችሁ አለማደነቀ የሚል የ5 ብር ሰርቶ የ5 ሚሊዮን ሙገሳ የሚፈልግ ሰው። ስለዚህ ይሄ በጭራሽ ማለት ነው በጭራሽ ከኔ ጋር ራሱ እኩል ሊሆን አይችልም። ሊኩል ሊሆን ቀርቶ ሊቀራረብ አይችልም በጭራሽ ማለት ነው። ሰው የሚሸት ፖለቲከኛና እንስሳት ድንጋይ የሚሸት ፖለቲከኛ በጭራሽ ሊገናኝ አይችልም። ለዚህ ነው በርካታ ኢትዮጵያውያን ዘንድ የተጠላ አብይ አህመድ አሊ አዲስ አበባን በኢህአዴግ ዘመን የተሰሩ መንገዶችን አብለጭልጮ በኢህአዴግ ዘመን የተሰሩ ህንፃዎችን ቀለማቸውን አሸብርቆ በኢትዮጵያ ውስጥ ስንት 50% እንኳን የሚሆነው ማህበረሰብ መብራት ሳያገኝ መንገድ ላይ በደርዘን የሚቆጠር መብራት ተክሎ አንጸባርቆ ኢትዮጵያን ያደገች ለማስመሰል ሞክሯል። ያውም እኮ የአዲስ አበባን ሁሉን አካባቢ እኮ አይደለም የተወሰኑ አካባቢዎችን እኮ። ነገር ግን ይህ ለውጥ አያመጣም። ቴዲ አፍሮ
የስራህን ይስጥህ። እሺ የስራህን ይስጥህ። እያየህ ነው፣ እያያችሁ ነው። የስራህን ይስጥህ። እሺ ይህም በእኛ ስቃይ የሰበሰብከውን ብር አትብለው። አንተ አንድ ዘፈን ባወጣህ ቁጥር እኛ መከራችንን አየን። እኛ እንቀጠቀጣለን። አንተ የድሮ ታሪክ ባነሳ ቁጥር እኛ ሰቀቀን ነው። እኛ ሽባ እንሆናለን። አንተ ብዙ ብር ዶላር ትሰበስብበታለህ። ምን አለ ብትሆን በቃ የድሮ ታሪክ እኮ ድሮ በቃ ሰርተው አልፈዋል። የራሳቸውን ታሪክ አልፈዋል። እኔ እኮ ብቻዬን ነው ልጅ ማሳደገው አይደለም እንዴ? ሰው ሳገኝ ጎረቤት አቁሜ እመጣለሁ። ሰራተኛ ሳገኝ ሰራተኛ ጋር አንዴ እናቴ ጋር ነው እኮ ይቺን ልጅ አድርጌ የማሳድገው አይደል እንዴ? እኔ አሁን በዚህ ጉዳይ አንድ ነገር ብሆን ልጅ እኮ ጎዳና ወጣች ማለት ነው አይደል እንዴ? ቤተሰብ እሺ ምን እንሆንሽ? ከቻልክ አንዱ ናችሁ። አረ በቃ አንድ የፍቅር ዘፈን ህዝብ አንድ የሚያደርግ ነገር ዝፈኑና ህብረተሰቡን አፋቅሩት። እናንተ ባትኖሩ እኮ እኛ ሰላም እንሆን ነበር እኮ። እናንተ ባትኖሩ ሰላም እንሆናለን። ሰላምም እንሆናለን። ሰላም ሆነን አልፏል እኮ አይደል? 77 የወሎ ህዝብ ሲራብ እኮ የወለጋ ህዝብ ነው አይደል እንዴ? በሬ ሰጥቶ እርሻ ሰጥቶ ልጁን ሰጥቶ ድሮ እኮ ብሉ ያለ ነበረው አይደል እንዴ? የትግራይ ህዝብ ሲቸገር እኮ የወሎ ህዝብ ነው እንደዚህ የሆነ የለም። የጎጃም ህዝብ ሲቸገር እኮ የትግራይ ህዝብ ነው ሲደርስለት የነበረው አይደል? እና እናንተ ባትኖሩ እኮ እኛ ፍቅሩን እንኖራለን። አረ እንኖርበት። አሁን ለማንኛውም ፈጣሪ ተርፌያለሁ። ባትዘፍን በህዝብ ስቃይ አንተ ብዙ ሚሊዮኖች ትሰበስባለህ፣ ብዙ ብር። እኛ ግን መከራ እናያለን። እኛ አስበሳችን እንጣላለን። በመድኃኒዓለም ሼር አድርጉለት፣ አድርሱለት። ደግሞ ሌላ ዘፈን አውጥቶ እንዳያስጨርሰን። በቃ አርፎ ይቀመጥ። በቃ በመድኃኒዓለም ሼር አድርጋችሁ አድርሱለት፣ አሳዩት። የሆንኩትን ሁሉ አሳዩት። በሱ ዘፈን ምክንያት ቤተሰብ ሼር አድርጋችሁ አድርሱለት በእናታችሁ። የቴዲ አፍሮ ምክትል ማናጀርና ቃል አቀባይ ማህሌት ሰለሞን መታሰሯን አሁን በሰበር ዜና መዘገቤ ይታወቃል። ሌሎች ተጨማሪ አፕዴቶች አሉ። ከዚህ ቀደም እንግዲህ የቴዲ አፍሮ የቅርብ ሰው የሆነው ያሲን መታሰሩን ዘግቤላችሁ ነበረ። አሁን ደግሞ ማህሌትን ካረፈችበት ቦታ እንደወሰዷት ነው ምንጮች ለዛሀበሻ የገለጹት። በዚህ መሰረት ቤት ወደ ሳሪስ በሚገኘው መኖሪያ ቤቷ በመሄድ የፌዴራል ፖሊሶች ፍተሻና ብርበራ ማድረጋቸውን የቤተሰብ ምንጮች ገልጸዋል። ይህን ተከትሎ እንግዲህ በከፍተኛ ሁኔታ ነገሮች ውጥረት ውስጥ ገብተዋል። የቴዲ አፍሮ የቅርብ ምንም የማይለየው ጓደኛ አሁን ደግሞ ምክትል ማናጀሩና እንደዚሁም ቃል አቀባዩ የኦስትሪያ ዜግነት ያላት ኢትዮጵያ የተወለደች ዜግነቷ የኦስትሪያ ዜጋ የሆነች ማህሌት ሰለሞን መታሰሯ ብዙ አነጋጋሪ ሆኗል። ጉዳዩን እየተከታተልን ወደ እናንተ እናደርሳለን። ይህ ዜና እስከተጠናከረበት ጊዜ ድረስ ግን ፌዴራል ፖሊስ ስለ እስሩ ሁኔታ የሰጠው ምንም አይነት መግለጫም የለም። ሰዎች በቴዲ ማናጀሮች ላይ በተደረገው ነገር ላይ በእንግሊዝኛ ቪዲዮ ሰራለሁ፣ ዓለም ላይ ኢንተርናሽናል እንዲወጣ ቴዲን ምን ያህል ትሬት እያደረጉት እንደሆነ በእንግሊዝኛ ቪዲዮ ሰራለሁ። ሌሎቻችሁ አረብኛ የምትችሉ በአረብኛ ተግባባን። ሌላ ቋንቋ የምትችሉ ደች የምትችሉ ሌላ ቋንቋ የምትችሉ በሙሉ በምትኖሩበት ሀገር ቋንቋ ቪዲዮ ስሩ። ቫይራል በተለይ አሜሪካ የሚኖሩ እዚህ የተወልዱ ያደጉ ልጆች በብዛት በእንግሊዝኛ ስሩ። ቲክታክ ላይ ያላችሁ። ስለዚህ ምንድነው የምናደርገው? አሜሪካ ያለን የእንግሊዝኛ ወይም የሌላ ቋንቋ የምትችሉ ወንድምና እህቶቼ በሙሉ እናጥለቅልቀው። ከዛ በኋላ መንግስት የሰው ልጅ ድምፅ አቅም እንዳለው ፓወር እንዳለው ከነሱ በላይ እንደሆነ ማየት መቻል አለበት። ከዛ በኋላ እነዚህ ሰዎችን ይፈታል። እነዚህ ሰዎች ጋር ድርሽ አይልም መንግስት። እነሱን ነካው ማለት መንግስት በተለይ በስልጣኑ እንዴት ስልጣኑን ያመልከዋል። ስለሚያመልከው ስለሚንገጫገጭበት ነገር ይሆናል። ስለዚህ አሜሪካ ያላችሁ ወንድምና እህቶቼ በሙሉ ስፔሻሊ the young generation, I want to make sure you make a video about Teddy Afro because they are threatening him right now. So you make sure you make a video about it. Okay? Be a voice for Ethiopian freedom fighter Teddy Afro. Everybody has to do it. ያንን አድርገን በሙሉ ድምፅ አድርገን ዓለም ላይ እንዲሰማ እናደርጋለን። ከዛ በኋላ ያለውን ነገር አብረን የምናየው ነው። ይሄ ነው መሆን ያለበት ብዬ ነው የማስበው።
እንደ መፍትሄ ነው የምናመጣው፣ እናደርጓለን። ቴዲ ጋር አጠገቡ ያሉትን አሰሩ ማለት የቴዲን ሞራል ነው የሚያደቁት። ከዛ በኋላ የእሱ ሞቲቬሽን ባዶ ይገባል። የቪው ፍለጋ አይደለም፣ ገንዘብ ፍለጋ አይደለም። ቴዲ አፍሮ የሰራው ገንዘብማ ብልጽግናን ተሻርኮ ሚሊየንስ ማግኘት ይችላል። ገንዘብ ቢፈልግማ አላሙዲን አንድ ዘፈን አትዝፈን 1 2 3 ዘፈኖችን እንዳዘብን ከዛ ውጭ ብር ልስጥ ብሎ በሚሊየንስ ያዘምበት አልፈልግም ብሎ ነው የወጣ። ቴዲ አፍሮ የገንዘብ ጉዳይ ሳይሆን የህልውና ጉዳይና የማንነት ጉዳይ ላይ ስለሚሰራ በሱ ጉዳይ ላይ ነው የምናደርገው። ቴዲ አፍሮን ያሰሩትን ሰዎች የታሰሩትን በደንብ አድርገን እነሱን ጨምሬ ይሄ ነገር እነዚህ ሰዎች በ2 ቀን ውስጥ ካልተለቀቁ አፕራምሺው ቫይራል አስወጥቼ ይህን መንግስት ድምጥማጡን ነው የምናጠፋው። አፕራምሺው ድምፅ አይችልም አዝማሪ አይችልም ለሚለው መልሱ ምን አይነት እንደሆነ ከኔ ይጀምራል። በዛሬው ዕለት ምንም አትጠራጠር የቴዲ አፍሮ ቃል አቀባይና ምክትል ማናጀር የሆነችው ወይዘሮ ማህሌት ሶሎሞን በፌዴራል ፖሊስ በቁጥጥር ስር ውላ ታፍና ተወስዳለች። በዛሬው ዕለት አንዱ ዜና ነው። ሁለተኛው ዜና የቴዲ አፍሮ የቅርብ ጓደኛ ቀደም ብለው እንዳውም እሱን ያዙት በጣም the closest person ጠዋትም ማታም ከሱ ማይለይና የቅርብ የሥራ አጋሩ ወዳጁ ጓደኛው አቶ የሱፍ ያሲንን እንደዚሁ አፍነው ያውም እየቀጠቀጡ ቤተሰብ እያየ ህዝብ እያየ በአደባባይ እየቀጠቀጡ ነው የወሰዱት። ስለዚህ ዛሬ ሁለት በጣም the closest የሚባሉ ለቴዲ አፍሮ ቅርብ የሆኑ ሰዎችን እየደበደቡ እየቀጠቀጡ ይዘው ሄደዋል። የአብይ አህመድ ሰዎች እያለማመዱ ነው። እነዚህን የወሰዱበት ምክንያት እናደርጋለን እንሄዳለን እያሉ ነው፣ እየነገሩ ነው። እስር መሞት እሱ ወስኖበት ነው፣ ቆርጦ ወስኖ አንድ ነፍሴ ከሀገራት ይሄንን ማለት ልክ ነው፣ ይሄንን ማለት ትክክል ነው፣ ህመማችንን ታመሃል መሪማ ስትል ስትሰማ አለቀስን አነባን እያልክ የነበርክ በሙሉ እየሆነ ያለውን በጥንቃቄ የሚከታተል በሙሉ ይሄ ስርዓት በእንደዚህ አይነት ሁኔታ እየተፈቀደለት እንዲሄድ በዝምታ ሊታለፍ የሚገባው አይደለም። ፓስተሩ እየወጣ ምኑ እየወጣ አክተር ሆኖ ለአብይ አህመድ እየተሟገተ አንተ በምንም መልኩ ዳር እስከ ዳር ቄስነ መነኩሴነ ምንድነ ሁሉም አካለው በጋራ ይህንን ውንብድና የተሞላበት ስርዓት ሊታገለው የሚገባው ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን